19 ዓመት እንደሆንኩ ነው ጉዞዬን ወደ ሳውዲ አረቢያ ያደረኩት። ልብ ብላችሁ አዳምጡ። ብዙዎቻችሁ በህይወት ዘመናችሁ ይህንን ስህተት እየሰራችሁ ከሆነ ከዛሬ ጀምራችሁ ማቆም አለባችሁ። 19 ዓመት እንደደረስኩ ጉዞዬን ወደ ሳውዲ አረቢያ ያደረኩት። ሰላም ውድ የተከበራችሁ የቻናላችን ተከታዮች፣ ዛሬ ወደ እናንተ ይዘንላችሁ የቀረበነው ታሪክ ልብ ሰባሪም ለብዙዎች ትምህርት ይሆናል ብለን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያሳሰብኳችሁ ለዛሬ ያዘጋጀነውን አስገራሚና አስተማሪ ልብንም ሰባሪ ታሪክ ይዘንላችሁ ቀርበናል። ወደ ታሪካችን እንሄዳለን። ሰብስክራይብ አድርጋችሁ ከኛ ጋር ቆዩ። የዛሬ ባለ ታሪካችን ከኔ ህይወት ተማሩ ትለናለች። ከሳውዲ አረቢያ ማትሪክ እንደተፈተንኩ ቤተሰቦቼ ወደ ሳውዲ አረቢያ ሸኙኝ። ከዛም ሳውዲ አረቢያ ደረስኩ። በ2005 ልክ እንደደረስኩ ተሳካልኝ። እንደ ማንኛውም አረብ አገር ተሰዶ እንደሚሰሩ ሰራተኞች መዳም ቤት ዝቅ ብዬ 5 ዓመት ሙሉ ሰራሁት። ከዛም ጥቅም ጉዳይ አሳሳቢ ነውና ወደ ኢትዮጵያ መመለስ እያሰብኩም ቢሆን ነገር ግን ከቀን ወደ ቀን የማገኘው ጥቅም እያጓጓኝ እዛው እንደገና 2 ዓመት ጨመርኩት። ይህ የህይወቴ የጨለማ ጉዞ ነበር ማለት ይቻላል። በዚህ 5 ዓመት ውስጥ ወደ ኢትዮጵያ መመለስ ነበረብኝ። ነገር ግን ጥቅም አጓጉቶኝ 2 ዓመት ጨምሬያለሁ። እዚህ ጋ ነው ህይወቴ ጨለምለም ያለበትን ውስብስብ ያለበትን የህይወት ጉዞ የጀመርኩት። በሳውዲ አረቢያ 7 ዓመት ከቆየው በኋላ ድሮ በልጅነቴ የማቀው አንድ ጓደኛ ነበረኝ። የፍቅር ግንኙነት በልጅነታችን ባይኖርም ሳውዲ አረቢያ ከመጣው አልፎ አልፎ በስልክ እንገናኝ ነበር። ይሁን እንጂ አንድም ለሁሉም ነገር ብዬ ማሰብ ጀምሬያለሁ። እድሜም ለብዙ ነገር እየደረሰ ስለሆነ ጓደኛ መያዝ እንደሚገባኝም እያሰብኩ ነው። ከሱ ጋር ጓደኝነት መጀመር እንዳለብኝ ተስማማን። እሱም ለኔ ፍላጎት እንዳለኝ ነገረኝ፣ እኔም ነገርኩት። ጉዟችን ወደ ፍቅር አመራ። በጣም ደስ በሚል ፍቅር ውስጥ 1 ዓመት ካሳለፈን በኋላ ወደ ጣሊያን እንደሚሄድ ነገረኝ። እኔም ደነገጥኩት። ልጁን በጣም እወደዋለሁ። እኔም ለምን ወደ ጣሊያን ትሄዳለህ? እዚህ እኔ ወዳለሁበት መጥተህ ለምን አብረን እየኖረን አንሰራም ብዬ ነገርኩት። እኔም ኢትዮጵያ መሄድ ይቅርና እዚህ እየሰራን አብረን ህይወታችን እንመሰርታለን አልኩት። በሐሳቡ ብዙም ሳያመነታ ተስማማ። ወደ ሳውዲ አረቢያ የሚመጣበትን ጉዞም ማመቻቻት ጀመርኩት። ደላላውን ይዤ ሙሉ ገንዘብ እኔ ከፈልኩት። ወደ ሳውዲ አረቢያም ገባ። እኔም ድሮ ከመዳም ጋር ከምኖርበት በግል ቤት ተከራይቼ ወጣው። እሱንም ተቀበልኩት። አንድ ላይ መኖር ጀመረን። እስከ 6 ወር ባለን ግንኙነት ውስጥ በጣም ደስተኛ ነኝ። ነገር ግን ከ6 ወር በኋላ እርግዝና መጣ። በትዳር ስምም ተጋባን። አንድ ላይ መኖር ጀመረን። ለተከታታይ 5 ወር ግን እሱ ስራ ማግኘት አልቻለም ነበር። እስከ ዛሬ ያጠራቀምኩትን ገንዘብ ለቤት ክራይና ለኑሮ እየበተንኩ ቆየው። ከ5 ወር በኋላ እንደምንም ሆኖ እሱ ስራ አገኘ። እኔም እርግዝናዬ ወደ 7 ወር ከደረሰ በኋላ ወደ መዳም ቤት ሄጄ ለመስራት አቅም አጣሁ። ከዛም በፈጣሪ እርዳታ እኔም መውለጃ ጊዜ ደረሰኝና ወንድ ልጅ ወለድኩት። አልፎ አልፎ ከኔ ጋር ባለው ህይወት ላይ ደስተኛ እንዳልሆነ በአንዳንድ ነገሮች ማየት እየቻልኩ ነው። በነገራችን ላይ እኔ ከመጀመሪያ ከምሰራበት ቤት ወጥቼ ሌላ ቤት ነው እየሰራው ያለው። በሳውዲ አረቢያ እየቆየው ባለው ሁኔታ ውስጥ የመኖሪያ ፍቃድ እንኳ አልነበረኝም። በዚህ የተነሳ የፈተና ምዕራፍ 2 ጀምሯል። የፈተና ምዕራፍ 1 ለረጅም ዓመታት ቤተሰቦችን ሳላይና የቤተሰቦችን ሐሳብ ተቃውሜ ሳውዲ ላይ ቁጭ ማለቴ ነው። ፈተና ምዕራፍ 2 በሰው ያለ ፈቃድ ጋብቻ መስርቼ ከወንድ ጋር እየኖርኩ ነው። የሆነው ሆነና ከዕለታት አንድ ቀን በፖሊሶች ተያዝኩ። ከነ ልጄ ወደ አገር ቤት ገባው። ባሌ ብዬ ያሰብኩት ልጅ ሳውዲ ጥዬ መሄድ ግዴታ ሆነብኝ። እሱ ራሱ ስራ ቦታ ስለነበረ በስነ ስርዓት እንኳ መገናኛት አልቻለንም ነበር። በተያዝኩ ጊዜ የተወሰነ ሳምንታት እስር ቤት ከነ ልጄ ከቆየው በኋላ ወደ ኢትዮጵያ ዲፖርት ተደረግኩ። ኢትዮጵያ እንደደረስኩ ስልክ ሲቀጠቅጥ የሱ ስልክ አይነሳም። በሳምንታት በኋላ ስልክን ጥዬ ነው ብሎ መለሰልኝ በዋትስአፕ። እያለቀስኩም ቢሆን እየተናደድኩም ቢሆን መነጋገር ጀመርኩ። የሚሆነው ነገር ጠፍቶብኛል። ነገር ግን ምን ማድረግ እንዳለብኝ አላውቅም። እስከ ዛሬ ቤተሰቦችን ገፍቼ የኖርኩት አሁን ወደ ቤተሰቦቼ የሚሄደው በምን አይነት መንገድ ነው? እስካሁን አዲስ አበባ ላይ ነኝ። ለቤተሰቦቼ እንኳ
አልነገርኳቸውም። ምክንያቱም በአንዳንድ ጉዳይ ከቤተሰቦቼ ጋር ተቆራርጫለሁ። ያለ እነሱ ፈቃድ በማግባቴ ቤተሰቦቼ በእኔ ተስፋ ቆርጠዋል። የሆነ ሆናና ቤተሰቦቼ ቆርጦ መጣል አይችሉምና የግዴታ ሲሆነብኝ እነሱ ጀርባ ሰጡኝ። ነገር ግን እኔን መቀበል እምቢ አላሉኝም። ቢገፉኝም ባይወዱኝም ቤተሰቦቼ የግድ ልጅንና እኔን ተቀበሉ። ቤተሰቦቼ ከዚህ በፊት የረዳኋቸው ያገዝኳቸው ተረሳቸውና እነሱም እንደ ባዳ አገላመጡኝ። ቤተሰቦቹን እንዲያገናኝኝ ስጠይቅ ከቤተሰቦቼ እኔ ምንም ማድረግ አልችልም፣ እኔ በሌለሁበት አንቺን አስተናግዱሽም ብሎ ከለከለኝ። በዛ መሃል እየተጨቃጨቀን 1 ዓመት ኢትዮጵያ ላይ ቆየሁት። የ2 ዓመት ልጅ ሆኗል። አልፎ አልፎ ጥቂት ገንዘብ ለልጄ ብቻ ብሎ ይልካል እንጂ የባልና ሚስት አይነት ህይወት የለንም። ቤተሰቦቼ ገፍቶኛል። አንዳንድ ነገር ሳውዲ በነበርኩ ጊዜ ያስቀመጥኩት ነገር እስካሁን እያኖረኝ ነው። ይሁን እንጂ ከባድ ፈተና ውስጥ እያሳለፍኩ ነው። አንደኛ ከባሌ ጋር አይደለም፣ ሁለተኛ ከቤተሰቦቼ ጋር አይደለም። የሆነ ሆነና በስተመጨረሻ ልጅን አክስቴ ላይ ጥዬ ወደ ሳውዲ አረቢያ ተመለስኩ። ወደ ሳውዲ ተመልሼ ያየሁትን ነገር አይኔ እንኳ ማመን አልቻለም። ምን መሰላችሁ? ኤርፖርት ደርሼ ተቀበል ብዬ ስደውል መምጣት አልችልም ብሎ ስልኩን ጆሮ ላይ ዘጋ። ስራ ላይ ነኝ ወይም ቢዚ ሆኖ ነው ወይስ ምንድነው በሚል ጥርጣሬ ትንሽ ደቂቃ ማሰብ ጀመር። ይሁን እንጂ እሱ ጆሮ ላይ የዘጋው ታሪኩ ስራ ላይ ሆኖ ሳይሆን ለማመን ለመስማትም በሚከብድ ሁኔታ ውስጥ ሆኖ ነው። መልሼ ስደውል እኔ አንቺን መጥቼ መቀበል አልችልም፣ ታውቂያለሽ፣ ሰዎች ካሉ እነሱ ጋር ሄደሽ ማረፍ ትችያለሽ። እኔም እያለቀስ ጓደኞቼ ጋር ደረስኩ። ከዛም ቀን ጀምሮ ስልክ ስደውል አያነሳም። አካባቢውን ስለማላውቅ አጠያይቄ እንዴትም ሆኜ ቤቱን ደረስኩ። ከ1 ዓመት በኋላ ተመልሼ ሲመጣ ባሌ ብዬ ያገባሁት ሰው ሌላ አገብቶ ሚስቱም እርጉዝ ሆና አገኘዋቸው። ባለቤቴ ናት ብሎ አስተዋወቀኝ። ምንም መልስ አልመለስኩም። ከዛሬ 7 እና 8 ዓመት በፊት የነበረኝን ህይወት አስታውስኩ። ያሳለፍኩትን መስዋዕትነት፣ የከፈልኩትን እያንዳንዱን ጉዞ ማሰብ ጀመርኩ። ሳላለቅስ ከአይኔ እንባ ዘለላ ዱብ ማለት ጀመሩ። እዛም መቆያት አልቻልኩም። ጓደኞቼ ይዞ ወደ ቤት ተመለሱ። እስከ ዛሬ የለፋውበትን መስዋዕትነት አድርጌ እሱን ሳውዲ አረቢያ አምጥቼ አግብቼ ለሱም ልጅ ወልጄ በእሱ ምክንያትም ተይዤ ወደ ኢትዮጵያ ተመልሼ ይህ ሁሉ ልፋትና ድካም ባዶ ሆኖ ቀራ። ወዳጆቼ ዘመናችሁ እንዲህ አይነት ስህተት እንዳትሰሩ። ስደት ላይ ያላችሁ ራሳችሁንና ራሳችሁን ብቻ በጥንቃቄ መያዝ አለባችሁ። እኔም በስተመጨረሻ ባጎረስኩት እጄ ተነከስኩ ብዬ እያለቀስኩ ህይወትን መቀጠል ጀመርኩ። አሁንም ለልጄና ለልጄ ብቻ ስል ህይወትን መኖር ጀምሬያለሁ። የልጄን አባት ምንም ብዬ መክሰስም ስለማልችል ለፈጣሪ ትቼዋለሁ። ይህንን መልእክት ከሰማችሁ በኋላ በእኔ ህይወት ተማሩ። በስደት ላይ ሆናችሁ የተለያዩ ስህተቶችን የምትሰሩ እህቶቼ ከባድ ጥንቃቄ አድርጉ ትለናለች የዛሬ ባለታሪካችን። ስለተከታተላችሁ እጅግ እናመሰግናለን። ዩቲዩብ ቻናላችን ሰብስክራይብ አድርጋችሁ ቀጣይ የምንለቃቸው ቪዲዮዎችን ለማግኘት የዶል ምልክቷን ጫን አድርጉ። የዛሬ ባለታሪካችን ያጋረችው መልእክት እንግዲህ የብዙዎችን ህይወት ይታደጋል ብለን ስላመነን እኛም ወደ እናንተ በዚህ መልኩ አቅርበናል። ባላችሁበት ሰላማችሁ ይብዛ። ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ